ሰላም 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 እንዴት ናችሁ የተወዳችሁና እየተከበራችሁ ያምን ግሬስ ቤተሰቦች እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው በእያላችሁ በሰላማችሁ በስቲ በለንላለን ቤተሰቦቻችን ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል እንግዲህ የዛሬ ቪዲዮ ትንሽ ለየት ይላልና አብርሽ በጣም ማለት ነው በቃ ሁሉ ነገሩ ፊቱ ላይ የተገለጸ ማለት ነው በቃ የሐዘን ስሜት በደንብ አርጎ ይወጣ ማለት ምንድነው የሚባለው ይሄ ፊቱ ሚናገራል አይደል በጣም የሚያሳዝን ቪዲዮ ነውና አብርሽ በጣም ዛሬ ተለማምጠው ነገሮችን ለማስተካከል እየሞከረ ነበር ነገሮች አልተሳኩለትምና አንዳንድ ጊዜው እንደዚህ ያለው ስተቶች ዋጋ ያስከፍላሉ ማለት ነው የመጡበት መንገድ ከዛሬ ነገ ነገሮች ይስተካከላሉ ብለንኛ ራሱ ያሰብን ነበር አይደል ግን በነገር ላይ ነገር በችግር ላይ ችግር እየወለደ ነገሩ ከመስተካከል ይልቅ ወደ መስፋት ደርሷል ማለት ነው አብርሃም እንግዲህ ከዚህ ፊት በይፋ ተለያይተናል ብሎ በሚዲያ ይሄው በሚዲያ ይፋ አድርገናል ብሎ ሜሮን ባለችበት ቤት ከሩታ ጋር ሆኖ ሶስቱም ተቀምጠው ማለት ነው ይሄው በይፋ በቃ ጨርሰናል ካሁን በኋላ የኔና የሷ ነገር አብቅቷል ብሎ ሄዶ ነበር ግን ከልቡ አላወጣትምና ዛሬም እንደበፊቱ እየተለማመጣት ይገኛል እሷ ደግሞ ወይ ፍንክች ያለሽ ነው ማለት ነውና ይሄ ነገር እስከመቼ ይቀጥላል ድራማው እስከመቼ ይቀጥላል ግራ ያጋባን ነውና ትላንትና እንግዲህ ሩታ ከይሳቃ የሚገርም ጊዜ ያሳልፋለች ያው አብረው ይፍጣር አፍጥሯል ከይሳቅ እንዲያፈጥር አስፈጥሯለች ማለት ነው በሚገርም አለባበስ ለዛው ማለት ነው የሚገርም የኢጃብ አለባበስ ብዙዎቻችሁ እንደወደዳችሁት ኮሜንት ላይ ጽፋችሁልኝና በጣም የእውነት ያምርባታልና ኢጃቡ ለየት ያለ ነበር ደስ የሚል ጊዜ ያሳልፈው ነበር ግን አቤት አልገባችም የሚል ነገር ደግሞ አለ አብርሃም ደግሞ እየደወለ ሲያስቸግር እንደነበረ ይሳቅ ዛሬ በጣም እንዴት እኔ ጋር ያለች ትደውላለች ብሎ ጓብሏልና ሌላው ደግሞ ምንም አይነት ነገር ይሳቅና ሩታ ምንም አይነት ግንኙነት እንዳይላቸው በይፋ ተናግረዋል ማለት ነውና ይሳቅ ተናግሯል እንዴት ተጠራጥራታለህ እስከማለት ደርሷል ማለት ነውና ይሄንን እያለ ግን የሰው ሚስት ጋር ምን ያደርጋል ይሳቅ በጣም አንዳንድ ሰዎች እንግዲህ ማለት የችግር መንስኤ ባይሆኑም እንኳን ችግር እንዲፈታ የማይፈልጉ ሰዎች አሉ ይሳቅ ያየው ነገር ይሄ ነው እንግዲህ ማለት እንግዲህ ምንድነው መሰላችሁ አሁን እንግዲህ ይሳቅ ለወቅሰው ምንድነው መሰላችሁ በዚህ መጾም አንዱ ጥሩ ነገር ማድረግ ነው አይደለ በጾም ጊዜ ጥሩ ነገር ነው የሚደረገው አይደለ ከሱ ጋር ይሄዳል ወይ አሁንም ትላንትና እንደተየቋችሁ ልጠይቃችሁ ነው እንደዚህ ያሉ መጥፎ ነገሮችን እየሰራ በባልና ሚስት መሃል ገብቶ እያለያየ ጾሙ አብሮ ይሄዳል ወይ ተቀባይነት ይኖረዋል ወይ የኔ ጥያቄ ማለት ነውና እስቲ የምታውቁ ሰዎች መልሱልኝ እንደኔ ተቀባይነት ያለው አይመስልኝም ማለት እንደዛ ነው ጥሩ ነገሮች የሚደረጉበት ወር ነው አይደለ ጥሩ ነገሮች የሚደረጉበት ወቅት ነው ይሄ ማለት ነውና መጥፎ ነገሮች በእርግጠኝነት ያው ሁሌም አይመከሩም እንዲደረጉ ማለት ነው ግን ይሄ በጣም ትኩረት የሚሰጠው ነው በሙስሊሙ ማህበረሰብ እኔ በማቀው መሰረትና ስለዚህ ይሳቅ ያደረገ ያለው ነገር ትክክል አይደለም ማስታረቅ ነው ያለበት እንጂ በዚህ ሰዓት ላይ መሐላቸው ገብቶ ጭራሽ ነገሩ እንዳይፈታ ችግር መሆን አይተበቅበትም ነበር ይሳቅ ማለት ነውና አብርሃም አጥፍቷል ለኛ የነገረና ሩታ ጋር ሄዶ የተናገራቸው ነገሮች ትክክል አይደሉም ለኛ ማለት ነው ይቅርታ እጠይቃለሁ እኛ ኦዲየንስንም ይቅርታ ጠይቆ ነበርና ካሁን በኋላ አጥፍቻለሁ ይቅርታ ልጠይቃት ፈልጋለሁ ነበር ያለው እሷ ጋር ከሄደ በኋላ ግን ያንን አይደለም ያደረገው አንኛ ብቻዋን ማግኘት ፈልጎ ብቻዋን ሊያናግራት ፈልጓል እድሉን እንኳን ሲያገኝ ከይቅርታ መጀመር ነበረበት አጥፍቻለሁ ብሏል ከይቅርታ ለምን መሸነፍ በቃ መሸነፍ እኮ አስፈላጊ ነው አይደል አንዳንድ ጊዜ ነገሮችን ለማስተካከል መሸነፍ አስፈላጊ ነውና ያንን ማድረግ አልፈቀደም አብርሃም ማለት ነውና ያ ዋጋ እያስከፈለው ነው ምክንያቱም ከዚህ ፊትም ያሉት ነገሮቹ በዚህ ደረጃ አይሄዱም ነበር እንደዚህ አይሰፋም ነበር አብርሃም ሄዶ አበላሽቶ ነው የሚመለሰው ሄዶ አግኝቷት አበላሽቶ ነው የሚመለሰውና የበለጠ እሷን ደግሞ እልህ ውስጥ እየከተታት እንግዲህ ወደ ኋላ ልመለስም ብላለችና ዛሬም እሱኑ ነው እንግዲህ የተከሰተውና እስቲ አብረን ነው ዛሬ እንቋጫለን በያስባለሁኝ እኔ በበኩሌ ሁሉ ነገር በቅቶኛል
በቃኝ ካለ በጣም ቆይቷል በነገራችን ላይ አብርሃም በቃኝ ለስንተኛ ጊዜ በቃኝ እያለ እንደሆነ እንግዲህ እናንተ የምታውቁት ነው ግን አይበቃም ለምሳሌ ዛሬ በቃኝ የመጨረሻ ነው ብሏል አይበቃም ይመጣል በእርግጠኝነት ነው መናገራቸው አይበቃም ማለት ነው ዛሬም እንደተለመደው ነገ ከነገ ወዲያ ይመጣል እሷ በብዙ ነገር እንደማትፈልገኝ ያሳየችኝ ነውና ሩታን ቀጥሬያታለሁ እዚህ ቦታ ላይ ትመጣለች ልክ ስትመጣ ፍላጎቷና ከዚህ በኋላ እንዴት መቀጠል እንዳለባት ያሉት ነገሮች በሙሉ ተነግረኛለች ማለት ነው ከዛን እንዴት መሄድ እንዳለብን እዚሁ ሚዲያ ላይ እናንተ ባላችሁበት ማውራት ያለብኝ በሙሉ አውርቻት እዚሁ ነገሮችን እንቋጫለን በያስባለኝ እንግዲህ ነገሮችን እንቋጫለን ካለ አብርሃም ቀደም እንዳልኳችሁ በጣም ብዙ ጊዜ ነው ደጋግሞ እንቋጫለን ያለው ሌላው ደግሞ እንደማትፈልግ ምናምን ለሚለው ብዙ ጊዜ እንደማይፈልጋት እሱ ማሳይቷታል እውነት ለመናገር ማለት ነው ምክንያቱም ነገሮች ሊስተካከሉ ሲሉ እሱ ሌላ ነገር አድርጎ ይመጣል እና አሁን እንግዲህ ብቻውን ቀርቷል ማለት ነው ከፍቅር ጋርም ተጣልቷል በዚህ ሰዓት ላይ አብርሃም ብቻውን ያለው እውነቱን ስነግራችሁ እንደምታዩት ማለት ነውና ያኔ በሱ ዙሪያ የነበሩ ለዚህ ቤቱ ለመፍረስ በሱ ዙሪያ የነበሩ ሰዎች ዛሬ የሉም አጠገቡ በሪል ዓለሙም ቤተሰቦች በዙሪያችሁ እንደዚህ ያሉ ሰዎች አይጠፉም የናንተን ቤት ለማፍረስ ከናንተ ጋር ያሉ የናንተ ቤት ከፈረሰ በኋላ ግን በእናንተ ዙሪያ የማይኖሩ ማለት ነው እናንተን ጥለው የሚሄዱ ሰዎች አሉና ጥንቃቄ ያስፈልጋል ማለት ነው ዋጋ የምትከፍሉት በእናንተ ይሁት ራሳችሁ ናችሁ ስለዚህ አብርሃም እንግዲህ በዛ ልክ ነው እንግዲህ ዋጋ እየከፈለ ያለው ማለት ያለው ነገር እንደ ቀልድ ያየሁት ነበር ቤት አልመጣችም ሩታ ማታ ቤት አላደረችም ስለዚህ የት እንዳደረችም አላወኩኝም ከዛሬ ላጠፋው ጥፋት ይቅርታ መጠየቅ ፈልጋለሁ አንቺ ይሄንን ነው እንግዲህ እስከዛሬ ያለውን ይቅርታ ልጠይቅ ፈልጋለሁ አለ አይደለ ቀጥታ ሲያገኛት ይቅርታውን መጠየቅ ነበረበት እሱ ደግሞ ያደረገው እና ያለበት አይ ያለውበት ሁኔታ ተመችቶኛል አልፈልግም አንተን ካለችኝ እኔም የራሴን ህይወት መጀመር አለብኝ ማለት ነው ስለዚህ እኔም ከሷ ህይወት መውጣት አለብኝ የራሴን ነገር መጀመር አለብኝ ማለት ነው እኔ ግራም ይገባኝ ነገር ማለት ነው በጣም የምትወዱ ሰው ልባችሁ ውስጥ አለ በቃ ማለት በቃ የራሴን ህይወት መጀመር አለብኝ ብሎ በቀላሉ መጀመር ትችላላችሁ ወይ በቃ እሷም የራሷን ህይወት ትኑና ከባድ እኮ ነው እውነት እንዲህ በቀላሉ ይደረጋል አዎ ከዛ በፊት አጥፍቻለሁ ጥፋተኛ ነኝ ይሄ ጥፋቴን ደግሞ አምኛለሁ በእናንተም ፊት ለሷም ምላት ነገር ይሆናል ይሄንን ማለት ነው እና በጣም ለሷ ብዙ ነገር ሆኛለሁ ከዛ በፊት ብዙ ዋጋ ከፍዬላታለሁ እሷም ለኔ እንደዛው ማለት ነው በጣም ወዳታለሁ ለሷ ልዩ ቦታ አለኝ አፈቅራታለሁም ጭምር ማለት ነው ስለዚህ ለምታፈቅረው ሰው ይቅርታ ብለ ነገሮቹን በይቅርታ ለመፍታት ጥረት ማድረግ አስፈላጊ ነው እንግዲህ ዋጋ ከፍላለች ዋጋ ከፍለህላታል ብዙ ሰዎች እንግዲህ ዋጋ ሁለቱም ዋጋ ይከፍላሉ የከፈሉለትን ዋጋ ግን ይረሱታል እሱ ነው ትልቁ ችግር ማለት ነውና የከፈላችሁለትን ዋጋ ልትረሱ አይገባም የሆነ ነገር ዋጋ ከከፈላችሁለት ያ ነገርም ለናንተ አንድ ሰው ለናንተ ዋጋ ከከፈለ እናንተ ለዛ ሰው ዋጋ ከከፈላችሁ ያሁኑን ሳይሆን ያን ዋጋ የከፈላችሁበትን ጊዜ የነበረውን ነገር ማስታወስ መቻል አለባችሁ ማለት ነው ነገሮቹን ለማስተካከል ያ ነገር ወሳኝ ነው ማለት ነው ምን እንደምናገርም ግራ ገብቶኛል ሁሉንም ነገሮች አይዞ ለባላችሁ በቃ ቃላት አጥሮኛል ፋሚሊዎች እየዘፈነች ነው የምትመጣው እንግዲህ ያው ይሳቅ አይቀርም እሷ ባለችበት ቦታ ነሽ አንድ ጊዜ ላውራሽ ፈልጋለሁ እንዴ ነው አይደለም አንድ ጊዜ ላውራት አንተ አንዴ እሺ በላይ እኮ ላውራት ፈልጋለሁ አይ እውነት ለመናገር እሷን ለማውራት አብርሃም በጣም እየተለማመተ ነው ዳኒ እንኳን የዚህን ያክል አልተለማመጠው ይሳቅም ማለት ነው በቃ ገፍትሮት ምናምን ነገር ነው ላውራት ያለውና ይሳቅ እላፊ ነው ሄደው ማለት ነው እላፊ ወውነት አብሮኝ አብርሃም ስለሆነ ነው በነገራችን ላይ እንጂ ሌላ ሰው ቢሆን እግዚአብሔር እየለመንኩሽ ነው ያለሁት ኧረ መለመን አይጠበቅብህም እንዴ በነገራችን ላይ ወሬያችሁን መጀመር ትችላላችሁ በትክክል ራሱ አልደከማችሁ አይደክምም እንዴ ነገር በእግዚአብሔር እኔ ምን እየሆንክ ነው ያለው እንዴ እሱ ቀለል አድርገውና ማውራት እንችላለን በጣም ከባድ ነው ትላንትና አለባበስና የዛሬ አለባበስ ለይሳቅ ደግሞ ይሶ ምናምን ነገር በእግዚአብሔር ተብላ ተለምና ከዚህ በላይ ምን እንዲላት ትፈልጋለች
አበዛችሁ እሷ ማለት ነው እውነት እላሽን ያበዛችሁ ብቻሽን ላወራሽ እኮ ነው ፈልጋለሁ ያልኩት ብቻዬን ላወራክ አልችልም ማውራት ከቻልክ አሁን ማውራት እችላለሁ አለበለዚያ ልሄድ ነው እሺ ማታ ቤት ለምን አመደሽ ትደግመዋለህ አሁን በኔ ፊት አብርሃም ይሄ ነው ችግሩ እኮ ይሄንን አይደለም አሁን መጠየቅ ያለበት ይሄን አይደለም በቃ የማይነጋገር ሰው እሱ እንዴ ሲጀመር መጥፎ ጸብ ውስጥ ያለ ሰው የት ነው ያደርከው የት ነው ዋልከው የት ነው እንትና አይባልም መጀመሪያ ነገሮችን ማስተካከል መቻል አለበት ይቅርታ ቢጠይቃት መጀመሪያ ይሄን መጠየቅ የሌለበት አንዳንድ ጊዜ አንዳንድ ሰዎች ምን መጠየቅ እንዳለባቸው ግራ ይጋባሉ ችግሩ አንደኛ ችግር ሳይፈታ ሌላ ችግር እንዲፈጠር ያደርጋሉና ያ ሰው ደግሞ ተረጋግቶ እንዲያወራችሁ እድል አይሰጥም ማለት ነው አንዴ ፕሊስ አንተ ምንም ማፈር የለህም አታፍርም ሩታ ማታ የት ነው ያደርሽው አንተ እስከዛሬ ስንት ቀን ውጭ ስታድር የት ነው ያደርከው በየጠይቅ ያውቃለሁ የት ነው ያደርከው በየጠይቅ ያውቃለሁ አንተ እኔን እንደዚህ መጠየቅ መብት የለም መጀመሪያ ደረጃ እኔ ውጭ አላደርኩኝ አረባ እውነት ግን ውጭ አላደርኩኝም ሩታ በጣም እሱንማ እኮ አየ ነው ተላይተናል ብለው አንድ ቤት ይያሉ እንግዲህ ስንል የነበረው ይሄ ነው አንድ ቤት ይያሉ ነው ድራማ እየሰሩብን ያለው ማለት ነው ምክንያቱም የት ነው ያደርሽው የት ነው ያደርከው ከተባባሉ እነዚህ ሰዎች አንድ ቤት ነው የሚያድሩት ማለት ነው እቤት እስቲ አብርሃም እዚህ ጋር ላወራሽ ፈልጋለሁ ከሚል እቤት አያወራትም ወይ አቤት አንድ ላይ ከሆኑ ቤት አያወራትም ወይ የት ነው ያደርሽው ብሎ ሲጀመር ማታ ምንድነው ደውለህ እንደዛ አንተ አንደኛ ነገር ይወሰማኝ ነገር መጠየቅ ይችላል ተረጋጋ በረመዳን ማለት ነው እኔ ጋር መታ ምንም ልታረጋት ይችላል ተረዳኛ ሰቢና አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው እቺ ልጅ ቀለበት ከኔ ጋር አላሰረችም ኒካ አላሰረችም ተረዳኛ ሰቢና አይደል እንዴት ነው የምታስባት እንደዚህ የምጠረጥራትን ሰው ነው አንተ የኔናት የምትለው ስለዚህ ይሳቅና ሩታ ምንም አይነት ግንኙነት የላቸውም እዚህ ጋር ነው ማሳን ከኔ ጋር ምንም አይነት ኒካም አላሰረችም ቀለበትም አላሰረችም ስለዚህ እየጠረጠርካት ነው ያለው ነው ይሳቅ ምን ታረጋለህ ተገባ በቃ ምንም ነገር ከሌለ ከዚህ ልጅ ጋር ምን ታረጋለህ እዚህ ለምንድን ነው ነገሮች የምትበጠብጠው ሁለተኛ እቺ ልጅ ዛሬ አንተ እየተከተልክ እዚህ ካሜራ ላይ ትመጣለህ ግን ቤት አንድ ላይ ነው የሚያድሩት አብርሃም እና እሷ እዚህ ጋር አንተ እሷን ጋርዶንን ለመጠበቅ ቤትስ አብረህ ነው የምትሄደው ኧረ ተው አሰክሱም አንተ ነገር ልንገራ ጠርጥሬ ሳይሆን ጥያቄ ነው ጠይቋል ለዛ እኮ ነው በማያገባ ነገር ወጣያው ያለው እሺ ውጣልኝ አሁን አስወጪ አይወጣም ሩታ ላወራሽ ፈልጋለሁ ሌላ ነገር ከሚፈጠር አስወጪ በሰላማዊ መንገድ ምንም መፍጠር አችልም እሱም አይወጣም ላወራሽ እኮ ታሽ ይቅርታ ስማ ግንብ መግፋት ከቻልክ ግፋይና እኮ ነው ግንብ ሆነ ማለት ነው ይሳቅ በጣም ታሽ ነው እየነገርኩ ያለሁት ውጣ በቃ ላወራት ፈልጋለሁኝ ነው አይደል እያልኩ ያለሁት ስለዚህ ውጣ በቃ መውጣታቸው በምን ታውቃለህ እኔም በምን ተገፋበትና እኔ እናንተ በመነከራከርበት ሰዓት የሷ ጭንቀት ነው እኔ የሚያስጨንቀኝ እኮ እሺ ውጣ በቃ አለቀ እኮ አማርኛ እኮ ነው እያወራሁ ላወራት ፈልጋለሁኝ ሚስቴና እየነገርኩ እኮ ነው ስለዚህ ውጣ እኮ ውጣ እሺ ለሱ ብለሽ ለሱ አይደለም ለሱ አይደለም አንተ ለኔ ክብር ቢኖር ነው እንዴ ሴት ቤት ድረስ ጎታ የመጣው የትኛው ክብር ነው አንተ ራስህ እንደ ታሪክ ነው የምታየው ሩታ ነው ስለዚህ ሩታ ማለት ነው እልህ እንጂ ፍቅሩ አለ ማለት ነው ስለዚህ እልህን ያዛት ለኔ ክብር አልሰጠህም ሌላ ሴት ይዘህ ትመጣለህ ለኔ ክብር ስለሌለህ ነው ቃለቀ ሌላ ነገር አይደለም እልህ ውስጥ ነው ያለችው እንጂ እንደምትወደው የሚያሳይ ነገር አትስቀቀኝ ሩታ ስነ ስርዓትሽ ነው ስነ ስርዓት መጀመሪያ አንተ ወቅ ስነ ስርዓት ምን ትላለህ ደግሞ አታፍርም አንተ ያማል ጤነኛ ነህ በጣም ክብር አዋቂ ሰው አንተ ለምን አትወጣም ቆይ እንዴ ሳትፈልግ ለምን ትመጣለህ እኮ ይሩታ እኮ ይውጣሽ ግንቡ ተገፋ ሰማ እኔ አንቺ ነው ላናግርሽ እኔ ደግሞ ከሱ ውጪ አንተ ማን ነገር አልፈልግም ኪስ ውስጥ ይዛው እንዴት አርጋ ምን ኪስ ውስጥ ነው ያዘችው ይሳቅን ኪሷ ውስጥ ስለያዘችው እንዴት አርጋ ትለየው አረ ይሳቅ በዚህ ልክ አረ መዋረድ የለብህም እውነት የሰው ሚስት ላይ ሙጭጭ ማለት አይደብርም ይደብራል ዛሬ ደርሳ ያዙ ልቀቁኝ ደግሞ አትበል አያምርብህም ከኔ ጋር መሆን አልፈልግም ከኔ ጋር ህይወት መቀጠል አልፈልግም አልፈልግም ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ ጭራሽ አዎ መውጣት ዋው እንግዲህ ሻንጣሽን ይዘሽ ውጪ ሻንጣህን ይዘህ ውጣ መባባል ደርሷል ማለት ነው ያለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው ክብር የለህም እንዴ እሱ መውጣት ይችላል ነገር ምን አንተ መውጣት ትችላለህ አፈን ሞልታ መውጣት ትችላለሽ ትላለህ ባለጌ ነህ እንዴ ሩታ እንደዚህ ሆረር ነች ሆረር ከባድ ልጅ ናት የምር ከባድ ልጅ ናት መግባባት ማለት የሚባለውን ታሪክ ተውና ይሄንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ላምስት
እርግጠኛ ነሽ? በጣም እርግጠኛ ነኝ። ፖይንት የሆነ ጥያቄ ነው መጠየቅ ፈልገው እዚህ ጋር ነው እንግዲህ አብርሃም ትልቁን ስህተት የሚሰራው ማለት ነው። በቃ ማለት መሆን የሌለበትም እድሉን አግኝቷል አይደለ? ሰው እድል ሲያገኝ ምን ማድረግ ነገሩን ማለስለስ ነው ያለበት አይደለ? እሱስ ምንድን ነው ያደረገው? እንየው እስቲ። መጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ እፈልጋለሁ። ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም? ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከመቼ ነው መንቀጥለው? ይሄ ነው የአብርሃም ስህተት። እንግዲህ በመጀመሪያ መሆን የነበረበት ይቅርታ ሊጠይቃት ይገባ ነበር። እስካሁን ስለተፈጠረው ነገር በጣም ይቅርታ ብሎ ቢጀምር ነገሩን ቢያለሰልስ ከዛም በኋላ ያሉትን ነገሮች ግድ የለሽም አረጋግተ ነው ነገሮችን ቀስ ብለን ወደ መስመርን መለስ ብሎ ነበር መጠየቅ ያለበት። የማይሆን ጥያቄ ጭራሽ እሷ ማለት ነው ስትመልስ እሳት የሚያረጋትን ጥያቄ እየጠየቃት ነው ማለት። በጣም ጥሩ ምን ነገር ነው ይችላል ጥያቄ ምንድን ነበር የመጀመሪያ ጥያቄ? አይ ዶንት ኖ አስቻለሁ። ሁለተኛውን ግን አስተዋውሳለሁ። እዚህ ጋር ያለሽ ሪሌሽንሺፕ ምንድነው? ይሄንን ላንተ ማስረዳት አይጠበቅብኝም፣ ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ። ሁለተኛ ደረጃ ደግሞ ይሄንን ነገር እስከመቼ ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉንም ነገር ጨርሼ ምንድነው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ። አንተ ነህ እንደዚህ ያንዛዛፈው ያለህ። ሰለሜ እየተጫወትክ ያለው አንተ ነህ። ስለዚህ ፍታኝ። ለምንድን ነው የምታስቸግረኝ ነው? እኔ ዘግቻለሁኝ። እንግዲህ እሷ እንዳለችው ከሜሪው ጋር ሆነው አንድ ላይ ሆነው አብርሃም ጋር ከዛሬ በኋላ ጨርሰናል ይሆ ይፋ አድርገናል ከተባለ ጊዜ ጀምሮ አብርሃም ነው እየተለማመጠ ያለው እንጂ ሩታ አንድ ቀንም ከአብርሃም ጋር የመሆን ሐሳብን አንስታ አታውቅምና በሁለተኛ ደረጃ ማለት ነው ያለፈው አልፏል። ምናልባት ብዙ ጥፋቶች ሊኖሩ ይችላሉ። ለነዛ ጥፋቶች በሙሉ ደግሞ ሊኖሩ ይችላሉ ይላል። አጥፍቷል እንዳጠፋ እንኳን ቅድም ለኛ እየነገረን መልሶ ደግሞ እንዳላጠፋ አድርጎ ሊኖሩ ይችላሉ ምናም ይሄ እኮ ነው ትልቁ ችግር ማለት ነው። በቃ አሉ ብለህ እንኳን እኮ ማመን የማትችል ሰው አንተ አይቻለ እሷ ምን ለምን አንተ በጣም ጻድቅ ነህ። እሺ ጥፋተኛ አይደለህም፣ ጻድቅ ነህ። እኔ ካንቺ በላይ ሆኜ መገኘት እችላለሁ። መንገዱን ጨርቅ አድርግልህ። ነገሮችን ሊያስተካክል የመጣ ሰው በዚህ ልክ አያወራም። እኔ ካንቺ በላይ ሊሆን ይችላል፣ ካንቺ በላይ ሆራር ሊሆን ይችላል ምናምን እንደዚህ አይደለም ነገር ነው። አንቺ ቦታ አለኝ ነው እያልኩሻለሁ። በእናትህ ወደዛ ገር ቦታን እዛው ስትፈልግ አውጥተህ ሽጠው። ቦታ ላይ ምናምን ትላለህ እንዴ? አንተ እንደፈለክ እንደልብ ሆነ እንደፈለክ አድርገህ እራስ እስከመጋበዝ ደርሰህ ቁርስ ትበላለህ እስከመባል ደርሰህ ምንድነው ራቁቴን ገንዳ ውስጥ እስከማዋኘት ደርሰህ አየ ይሄ ነው ስተቱ ትልቁ ስተት ታዲያ። ምክንያቱም አድርገህ እንደዚህ አድርገህ ለምንድነው ዛሬ እንደ ራስን እንደ ቅዱስ የምታየው እያለችው ነው። ይቅርታ ለዚህ መጠየቅ ነው። ትክክለኛ አመሰግናለሁ። ደህና ሰንብት። ልቀቀኝ። ያናገርኩሽ ነው ያለሁት። ጨርሻለሁ። ይሄ ነው እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን በጣም የሚደብር ነው እውነት ለመናገርና ችግራችሁን ብትፈቱ በጣም ደስ ይለናል። እኛንም እንደዚህ እንትን አትበሉንና እንግዲህ በሚቀጥለው ምን ይፈጠራል አብረን የምናየው ይሆናል። ቻው።